ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። በአማራ ክልል የተለያዩ አካባቢዎች በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች በጎጃምና በወሎ ቀጠናዎች ከተሞችን በመቆጣጠር ጭምር ጥቃት አደረሰን ሲሉ አሳውቀዋል። የፋኖ ቃል አቀባዩ የጦር አመራሩ ከነሰራዊታቸው ሸሽተዋል ሲሉም ገልጸዋል። ክልሉ ራያና ቆቦ ለተከታታይ ቀናት በቀጠለው ከባድ ውጊያም የፋኖ ኃይሎች በቀጠናው ወሳኝ አካባቢዎችን መቆጣጠራቸውን አሳውቀዋል። ቀዳሚው መረጃችን ነው። ኢትዮጵያ የሚላስ የሚቀመስ የቸግራቸው ሰዎች ከበዙባቸው 10 ሀገራት ውስጥ መካተቷ ተነገረ። በኢትዮጵያ ከ2 ሚሊዮን በላይ ዜጎች ለእርዳታ ጠባቂነት ተዳርጓልም ተብሏል። በሚሊዮኖች የሚቆጠሩ ተፈናቃዮች ባሉባት ኢትዮጵያ ዜጎችን በማስራብ ከነ የመንና ሶሪያ በልጣለች ሲል አንድ ዓለም አቀፍ ተቋም ያወጣው ሪፖርት አሳውቋል። በዜናችን ይዘነዋል። ኢትዮጵያ 3ኛ ደረጃ የዘር ማጥፋት ወንጀል ደረጃ ውስጥ መግባቷ ተጠቆመ። ዓለም አቀፍ መርማሪ ቡድን እንዲቋቋምም ተጠይቋል። ሪፖርቱን ያወጣው አካልም መንግስታትና ሌሎች ዓለም አቀፍ አካላት በኢትዮጵያ የጥፋቱ ተሳታፊዎች በዓለም አቀፍ ፍርድ ቤት ፊት በተባበሩት መንግስታት የጄኖሳይድ ኮንቬንሽን ጥሰት እንዲጠየቁ ያድርጉም ሲል አሳስቧል። ሌላኛው መረጃችን ነው። አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ ወደ ዝርዝር መረጃዎቹ ሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። ብልጽግናም የፋኖ ኃይሎችም ከባድ ውጊያ ማድረጋቸውን አሳውቀዋል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የፋኖ ኃይሎች በጎጃምና በወሎ ቀጠናዎች ከተሞችን በመቆጣጠር ጭምር ጥቃት ማድረሳቸውን አሳውቀዋል። በክልሉ ከሰሞኑ ጠንካራ ውጊያ እየተደረገበት በሚገኘው ቀጠና ሰሜን ወሎ ቆቦ ዙሪያ የመንግስት ወታደሮች የትግራይና የአማራ ኃይሎችን ግንኙነት ለመቁረጥ በሚል በተለያዩ ስፍራዎች በሜካናይዝድ ኃይል ጭምር የታገዘ ዘመቻ ከፍተው የፈጸሟቸው የከባድ መሳሪያ ድብደባዎችም ከፍተኛ ሰብአዊና ቁሳዊ ጉዳት ማስከተላቸው ተነግሯል። የፋኖ ኃይሎች በበኩላቸው ዛሬም ቀጥሉ በዋለው ውጊያ የቆቦ ሮቢት ከተማን በመቆጣጠር እንደ ቀዩ ጋራና መንድፍራ ባሉ አካባቢዎች ጠንካራ የተኩስ ልውውጥ ስለመደረጉ ይፋ አድርገዋል። ሌላኛው ጥቃት የተፈጸመበት አካባቢ ደግሞ የጎጃም ቀጠና መርጦ ለማርያም ከተማን ጨምሮ በዙሪያ ባሉ የተለያዩ ስፍራዎች ላይ መሆኑን የዜና ምንጫችን ዘግቧል። የፋኖ ኃይሎች ቃል አቀባይ የሆኑት አስረስ ማረ ዳምጤ በምሽት በመርጦ ለማርያም የተደረገው ውጊያ በሰራዊታችን በኩል ዲሽቃን ጨምሮ የጦር መሳሪያ የተማረከበት ነው ብለዋል። በሁለት ኤፌሳር ተሽከርካሪው ሲንቀሳቀስ የነበረ የመንግስት ኃይልም ተደምስሷል በማለት አክለዋል። ኮሎኔል ጸጋይ ያሏቸውን የመከላከያ ሰራዊት ከፍተኛ መኮንንም ከአካባቢው እስከ ጦራቸው ሸሽተዋል ብለዋል። ባለፉት 2 ቀናት ውጊያ ከተደረገባቸው የክልሉ ወረዳዎችና ከተማዎች መካከል የወሎ ቀጠና የህብሩ መቀመጫ ጊራና አንዷ ስትሆን የብልጽግናው መንግስት በተለይም በክልሉ በጎጃም ቀጠና የተለያዩ ስፍራዎች ላይ ውጊያ ማካሄዱን ገልጿል። በነነፍሴ የሳር ምድር በናርጅና ናውጋ ወረዳ ፈለገ ብርሃን ከተማ በቡቢኝ ወረዳ ድጎ ጽዮን ከተማና ወይን ውሃ አካባቢ የተኩስ ልውጦች ተደረጉ ሲል የክልሉ መንግስት ኮሚኒኬሽን ቢሮ ይፋ አድርጓል። አገዛዙ ኃይሎችና በፋኖ ኃይሎች በኩል እየተደረገ ባለው በዚህ ውጊያ የሚሞቱ ኢትዮጵያውያን ወገኖች አሃዝ ደግሞ መገመት እንጂ ለማወቅ አስቸጋሪ የሆነበት ነባራዊ ሁኔታ መፈጠሩም ተነግሯል። እንዲህ ያሉ ውጊያዎች እየተመዘገቡ ያሉት ደግሞ የክልሉ መንግስት ባለስልጣናት ክልሉን ሰላም አድርገናል የሚል ንግግር እያቀረቡ በሚገኙበት ተመሳሳይ ወቅት መሆኑ ግርምትን ፈጥሯል። ብልጽግና ኢትዮጵያ በስንዴ ምርት ራሷን ከመቻል አልፎ ወደ ውጭ ለመላክ በዝግጅት ላይ ነች እያለ በፕሮፓጋንዳ በተጠመደበት ወቅት በሀገሪቱ በመቶ ሺዎች የሚቆጠሩ ዜጎች የራብና የሞት አደጋ ተጋርጦባቸዋል ሲል አንድ ዓለም አቀፍ ተቋም ያወጣው ሪፖርት አጋለጠ። ኢትዮጵያ ከ2 ሚሊዮን በላይ ዜጎች ለእርዳታ ጠባቂነት ተዳርጓል ተብሏል። በሚሊዮኖች የሚቆጠሩ ተፈናቃዮች ባሉባት ኢትዮጵያ ዜጎችን በማስራብ ከነ የመንና ሶሪያን በልጣለች ሲል ሪፖርቱ አትቷል። ብልጽግናው አገዛዝ የገንዘብ ሚኒስቴር ሪፖርት እንደሚያሳየው አብይ አህመድ ወደ ስልጣን ከመምጣታቸው በፊት በኢትዮጵያ ውስጥ የነበረው ከድህነት ወለል በታች የሚኖረው ህዝብ 23 በመቶ ነበረ። ይህንን የሚያረጋግጠው የተባበሩት መንግስታት ድርጅት ደግሞ ባለፉት ዓመታት ብልጽግና መንግስት በሆነባት ኢትዮጵያ ውስጥ ደግሞ 72 በመቶ ህዝቧ 86 ሚሊዮን የሚሆነው ህዝቡ በድህነት ውስጥ እንደሚገኝም ገልጿል። አሁን የተሰራጨው አዲስ ሪፖርት ደግሞ ኢትዮጵያ የሚላስ የሚቀመስ የቸግራቸው ሰዎች ከበዛባቸው 10 ሀገራት ውስጥ አንዷ ስለመሆኗ የሚጠቁም መረጃ ወጥቷል።
የመን፣ አፍጋኒስታንና ሶሪያ ብሶባታል በተባለላት ኢትዮጵያ ከ2 ዓመት በፊት ሰብአዊ እርዳታ የሚያስፈልገው ከ28.5 ሚሊዮን ሕዝብ እንደነበራት የሚገልጸው አክሽን አጌንስት የተሰኘው ድርጅት በአሁኑ ደግሞ 22 ሚሊዮን የሚጠጉ ዜጎች ለከፋ የምግብ ዋስትና ተጋልጠዋል ይላል። ከ1977 ዓ.ም ወዲህ ለመጀመሪያ ጊዜ መንግስት ሰራሽ ረሃብ ዜጎችን እንዲገድል በማድረግ ክብረ ወሰንን የጨበጠው ብልጽግና አሁን ለረሃብ ከዳረጋቸው ዜጎች ውስጥም ወደ 1 ሚሊዮን የሚጠጉት ለሞት የሚያሰጋ የምግብ እጥረት ውስጥ ይገኛሉ ሲል የወጣው ሪፖርት አሳውቋል። ወደ 4.4 ሚሊዮን ተፈናቃዮች ይገኛሉ ያለው ድርጅቱ እድሜያቸው ከ5 ዓመት በታች የሆኑት 3.3 ሚሊዮን ህጻናትም በከፍተኛ የምግብ እጥረት እየተሰቃዩ ነው ብሏል። አገዛዙ በጦርነትና ሆን ብሎ ረድኤት በመከልከል ለረሃብ ከዳረጋቸው የሀገሪቱ ህጻናት ውስጥ 900 ሺህ የሚሆኑት ደግሞ የሚላስ የሚቀመስ ቸግሯቸው ለሞት የሚያሰጋ አደጋ ውስጥ መሆናቸውንም ሪፖርቱ ገልጿል። ትምህርት ቤት ከመቅረት ባሻገር ትምህርት ቤታቸው በድሮን የሚወድምባቸው ወላጆቻቸው ተገድለው ወላጅ አልባ የሆኑ ወንድምና እህቶቻቸውን እያጋደሉ ቤተሰብ አልባ ያደረጓቸውን የኢትዮጵያ ህጻናት ስለ ሀገራቸው ሲናገሩና ሲዘምሩ የሚውሉ በማስመሰል ኢትዮጵያ ሲሉ ነው የሚሉት ጠቅላይ ሚኒስትር አብይ አህመድ ገና በጽንስ ደረጃ ላሉ ህጻናትና እናቶቻቸው አደጋ እንደሆኑ በሪፖርቱ ላይ ተገልጿል። እዚህም 1.3 ሚሊዮን የሚያክሉ ነፍሰ ጡርና የሚያጠቡ እናቶችን በተመሳሳይ ሁኔታ ለከፍተኛ የምግብ እጥረት ተጋልጧል ሲል ዓለም አቀፉ ተቋም በሪፖርቱ አሳውቋል። ሀገሪቱ ለተንሰራፋው ረሃብ በትግራይ በአማራና ኦሮሚያ ክልሎች ያለው አለመረጋጋትና ግጭት ለዜጎች መፈናቀል፣ ለገበያ መቋረጥና ለእርዳታ አቅርቦት መስተጓጎል ምክንያት ሆኗል ሲልም ነው ያከለው። ድርቅና የኢኮኖሚ ውድቀቱም ተጨማሪ ምክንያቶች ናቸው ብሏል። የአብይ አህመድ አገዛዝ ሀገራዊ ኢኮኖሚውን ካቃወሰ በኋላ ለነ አይኤምኤፍ የሀገሪቱን የኢኮኖሚ ፖሊሲ ከሸጠ በኋላ የኑሮ ውድነቱ መባባሱም የሚታወቅ ነው። ይህም ለተስፋፋው ረሃብና ለጠኔው መነሻ መሆኑን አክሽን አጌንስት የተባለው ድርጅት አስታውቋል። ብልጽግና የሀገሪቱ የዋጋ ግሽበት በነጠላ አሃዝ ላይ ይገኛል እያለም የራሱን ቁጥሮች ቢናገርም ድርጅቱ ግን የብር ምንዛሪ ዋጋ መቀነስና የዋጋ ግሽበቱ የመግዛት አቅምን ክፉኛ ጎድተውታል ሲል ገልጿል። ብልጽግና ያስራባቸውን ዜጎች ለማገዝ 3.2 ቢሊዮን ዶላር የተጠየቀ ቢሆንም እስካሁን የተገኘው የገንዘብ መጠን ግን 31 በመቶ ብቻ ነው ሲል ተቋሙ ሪፖርቱን አጠናቋል። በሌላ መረጃ ኢትዮጵያ 3ኛ ደረጃ የዘር ማጥፋት ወንጀል ደረጃዎች ውስጥ መግባቷን ዓለም አቀፉ ተቋም አስታወቀ። ዓለም አቀፍ መርማሪ ቡድንም እንዲቋቋም ጠይቋል። ሀገሪቱ በቅርቡ በትግራይ የተካሄደውን የዘር ማጥፋት ወንጀልን ጨምሮ ሊወሰዱ ይገባቸዋል ያላቸውን እርምጃዎችንም አስቀምጧል። ጄኖሳይዶች የተሰኘው ተቋም ያወጣው ሪፖርት ኢትዮጵያ በዓለም አቀፍ ደረጃ የዘር ማጥፋት ወንጀል 10 ደረጃዎች መካከል 3ቱን ከውናለች ብሏል። ደረጃ 3 ተብሎ የሚጠራው ማግለል፣ ደረጃ 5 ተብሎ የተቀመጠው ጥፋቱን ማዘጋጀትና እስረኛ ላይ የተቀመጠው መካድ ናቸው ሲል ገልጿል። በሀገሪቱ ውስጥ ያለው ነባራዊ ሁነት ለቀጣይ ጥፋቶች ተጋላጭ የሆነ አሁንም በቀውስ ውስጥ የቀጠለ እንደዚሁም ከዚህ በፊት የተፈጸሙትም ያለ ፍትህ እንዲታለፉ ያደረገ ነው ሲል ባወጣው ሪፖርት አስታውቋል። ኢትዮጵያን አሁናዊ ሁኔታ በዝርዝር ያወጣው ጄኖሳይዶች የትግራይ የአማራና ኦሮሚያ ክልል ጉዳዮችንም ፈትሿል። በአማራ ክልል በጦር ወንጀል ደረጃ የሚገለጽ ወታደራዊ ጥፋቶችን ገልጿል። በክልሉ ጦርነት ከተቀሰቀሰ ጊዜ አንስቶ የተፈጸሙ ጥፋቶችና ማንነት ላይ መሰረት ያደረጉ የጅምላ እስራቶችን ላለፉት 2 ዓመታትና ከዛ በላይ ለሆነ ጊዜያት በተለያዩ መጠን የቀጠሉ ስለመሆናቸው አብራርቷል። ሌላኛው ደግሞ በኦሮሚያ ክልል ከፊል አካባቢዎች የሆነውን የተመለከተ ሲሆን ለዓመታት የቀጠለ ውጊያ፣ ጥቃትና እገታንም በአደጋ እውነት ላይ አስቀምጦታል። በትግራይ ክልል ዛሬም ከ800 ሺህ በላይ የጦርነት ተፈናቃዮች አሉ። ከኤርትራ ጦር ጋር በመሆን የኢትዮጵያ መንግስት እና ደጋፊዎቹ የፈጸሙትም የዘር ማጥፋት ወንጀል ዛሬም ከ5 ዓመታት በኋላ ተጠያቂነት አልሰፈነበትም። በክልሉ የተፈጸመው ጄኖሳይድም ተክዷል ሲል ሪፖርቱ አብራርቷል። እንደውም በክልሉ ውስጥ የፖለቲካ ልዩነት ሰፍቶ በውስጥ ያለው መከፋፈል የጥፋቱን ሰለባዎች እንዲዘነጉ ያደረገ ነውም ብሏል። በዚህ ላይ ደግሞ አብይ አህመድ አሰብን እናስመልሳለን እንቅስቃሴና የኤርትራ መንግስት ምላሽ ሌላ የጥፋትና የጦርነት ስጋትም እንደደቀነ አብራርቷል። ጄኖሳይድ በሶስቱም ላይ የመፍትሄ እርምጃዎች እንዲወሰዱ ሲል ጠይቋል። ቀዳሚው መንግስታትና ሌሎችም ዓለም አቀፍ አካላት በኢትዮጵያ የጥፋቱ ተሳታፊዎች ላይ ዓለም አቀፍ ፍርድ ቤት ፊት በተባበሩት መንግስታት የጄኖሳይድ ኮንቬንሽን ጥሰት እንዲጠየቁ ያድርጉ ሲልም አሳስቧል።
ሌላኛው ደግሞ የተባበሩት መንግስታት የሰብአዊ መብቶች ካውንስል ከዚህ በፊት በተለይም የኤርትራ ጦርና የኢትዮጵያ ሰራዊት ሌሎች ተሳታፊ ኃይሎች የፈጸሙትን ወንጀል የሚመረምር አጣሪ ቡድን እንዲያቋቁም የጠየቀበት ሲሆን በመጨረሻም አሁን በተለያየ መንገድ ውስጥ ያሉትን የኤርትራና የኢትዮጵያ መንግስታትን የተባበሩት መንግስታት እና የአፍሪካ ህብረት እንዲያሸማግሉ ጄኖሳይዶች ጥሪ አቅርቧል። እና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም